እንዴት አመሻችሁ? ሰላም አመሻችሁ? አለን የኛ ወተት መጣ፣ የኛ ወተት መጣ፣ የኛ ወተት፣ የኛ ስጥጥ፣ የኛ የተላጠ ብርቱካን። ኦ ማይ ጋድ! ማን ነው ከማን ጋር የሚወዳደረው? ማን ነው ከማን ጋር የሚፎካከረው? ብርቱካንና የሙዝ ልጣጭ እንዴት ሰው ጋር ይገናኛል? በፈጣሪ ብርቱካንና እንዴት እንስራ ቂጥ እንዴት ቆይ አንድ ቦታ ይቀመጣል? ወይ የተላበ ወተት፣ ትኩስ ወተት፣ የተላበ ወተትና እንዴት የተረገጠ ጭቃ ሰው ጋር ይፎካከራል? ኦ ማይ ጋድ! ይኔ ውት፣ ይኔ ማር፣ ይኔ ጥጥ፣ ይኔ ስስ፣ ይኔ ብርቱካን እንኳን መጣሽልኝ ይኔ እናት። እኛ እኮ ትላንትና ሄርሜላ የጠፋች ሲባል ተሰቅለን አብደን አደር ነው። ይኔ ውድ እንደምን ላድርግሽ? ምን አባት ሊሆንልሽ? እንደምን ይሆንልሽ? ሄርሜልዬ አለሽልኝ፣ ይኔ ውድ አለሽልኝ፣ ኑርልኝ፣ ይኔ ስስ፣ ይኔ ጥጥ፣ ይኔ ድንብሽብሽ ከመልክ መልክ፣ ይኔ ህዋ፣ ይኔ ከፈጣሪ የሰጠ በረከት እኮ ነሽ አንቺ። ለአብሪሽ በረከት ነሽ። አብሪሽ ግን ና እንጠንቀቅ። የወይልክ ማሰማ ኮንክ ዋጋ ሰጣለሁ። የወይልክ ዛሬ ሜሪ ጠፍጥፋ ነበረች። እኒ ሄርሜልዬ፣ ይኔ ውሸዬ፣ የኔ ማር፣ የኔ ብርቱካን ጋራ የተቆለ ግልገል እኮ ነሽ። ግልገል ምን ትመስላለች? አረ በጌታ ምን ትመስላለች? አረ ሰብስክራይብ አድርጓት። አረ 100 ሺህ ያስገባ። ሰብስክራይብ፣ ላይክ፣ ሼር አድርጓት። የኔ ጥጧ፣ የኔ ሰብት እኮ ነሽ። የኔ ሰብት፣ የኔ ጨረቃ እኮ ነሽ። በቃ ጨለማ ውስጥ እኮ ራሱ ስገባ አንቺ ጨረቃ ነሽ፣ ማብራት ነሽ። የኔ ሶኬት እንደው ምን አባት ሊሆንናት። ሰብስክራይብ እኔ ሁሌም ነው የምናገረው። እኔ ሁሌም ነው ለአብርሃም ፍቅር፣ ለአብርሃም ክብር፣ አብርሃም እንደምወደውና አብርሃም እንዴት ነው እስከ መጨረሻ የኔ እንዲሆን ነው ጌታን ብዙ መስመሮችን አልፌ ለሱ መስዋዕት እንደከፈልኩኝ በጣም ግልጽ ነው። ያ ከምንም አንጻር አይደለም፣ ያ ምንም ፈልጌ አይደለም። አብርሃምን ስለምወደው፣ ስለማፈቅረው፣ ስለምወድ፣ ስለማፈቅርክ ነው ሁሉንም ነገር ችዬ እንደገና ደግሞ ከአንተ ጋር በማሳልፈው ሰዓት ከማንም ጋር ጊዜ ባሳልፍ ደስተኛ አልሆንም። ውድካለ የኔ ፍቅር በጣም ወድሻለሁ፣ ከልብ አፈቅርሻለሁኝ። ግን ደግሞ አሁን ምን እንደምፈልግ ታውቂያለሽ? መሳ እንደምፈልግ ነበር። አንድ ላሳይሽ። እሺ ተንሳ ይሰይ መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ ሳማርጋት በጌታ ቁንጅና ራሱ መጣ አብሽ ሞቀ ውበት ነፍስ ሕይወትን ዘርቶ ይሰይ መጠሪያ ያልተገኘ አብሽ ሞቀ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱ ነሽ። አብሪሽ 2 ዓመት ብሎ ተቃጥቅጠ አብሪሽ 2 ዓመት ብሎ ተቃጥቅጠክ እናተሳድበክ ተቋሽ የኖርኩ አገሩ ፈጣሪ አንተን ቀየረ። በሄርሜላ ተመስገን ፈጣሪ ሰማይ አየው ብለው 2 ዓመት ሙሉ ስትቀጠቅጥና ስትደበድብ ስትቆሽሽ የኖርኩ አብሪሽ ፈጣሪ አንተ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር ውስጥ ጨረቃ ወጣክ። ተመስገን ፈጣሪ ብለው ውበት ነፍስ ሕይወት 2 ዓመት ሙሉ እንደዚህ ተሰርተ ታውቃለህ? 2 ዓመት ሙሉ 3 ዓመት ነው። አዎ 3 ዓመት ሙሉ እንደዚህ ተሽከርከር ታውቃለህ? 3 ዓመት እንደዚህ አይነት ክብር አይተህ ታውቃለህ? አታውቅም። ፈጣሪ ደግሞ ይኸው ሲቀይር እንደዛው ነው። ገብቶሃል? ሲቀይር አምላክ ሲቀይር እንደዛው ነው። ተመስገን ፈጣሪ በለው። በቃ በእውነት ፈጣሪ ሲቀይር እንደዚህ ነው። ለሰው ልጅ ሲያነሳ እንደዚህ ነው። ይኸው ሰው ልጅ ከኔ ውጭ ሌላ ሰው የለም ሲባል ፈጣሪ ደግሞ በበለጠ ደግሞ ጨረቃ አድርጎ ሰጠ። ጨረቃ ሰው ሰጠ። ፈጣሪን አመሰግነውና ህይወትን ቀጠል። በቃ በጣም ደስ ብሎናል። 2 ዓመት 3 ዓመት ብሎ እኛ አላየንም። አንተ ስታለቅስ ነው የምናየው፣ ስትደበድብ ነው የምናየው። ግን ፈጣሪ ይኸው በሄርሜላ በጨረቃ ሁሉ ነገር ቀየረ። ክብሩ እሱ ይውሰድ። በጣም ደስ ብሎናል። ቀጥሉበት። አረ ሄዱበት።
እኛ ሁሉ ነገር አለን እንላቸው። ሄዱበት ሄዱበት ሄዱበት። ዋው አልተፈጠረ። በነገራችን ላይ ፓራ መሳም ላይ አራዳ ይንከስ። ኦፍኮርስ ፓራ መሳም ላይ አራዳ ይንከስ። ከአራዳ ጋር መሞት አለባቸው። በቃ ጀግና የጀግና ልጅ ናት። አይታችኋላ ስታይሏ፣ አነጋገሯ፣ አስተማሪቷ፣ አጨፋፈሯ፣ ሁሉም ነገሯ ፈጣሪ ሞልቶ አፈሶ ሰጣታል። ከዚህ በኋላ ምን ትፈልጋለህ? ልጅ ከሆነ እዝም ልጅ አለህ። በቃ ልጅ ከሆነ እዝም ልጅ አለ። ፈጣሪ ላንተ ልጅ ሰጥቷል። ካላስ በልጅ ጸድቀውና ኑራት። በቃ ሄርሜሌ የራሱን መስል ልጅ ሰጣል ላንተስ። ካላስ ሄዱበት ሄዱበት የለሽም አምሳያ እሰይ የቁንጂና ጣሪያ የውበት ማሰሪያ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ ወደ እናንተ ተመልሼ ስመጣ በቤቴ የራት ቀሚስ ለብሼ ለየት ባለ መልኩ ነው ወደ እናንተ የመጣሁት። ያ ደግሞ ምንድን ነው? ቆይ እስኪ ቅድሚያ ልቁምና ላሳያችሁ፣ እንዳትቆጡኝ። ቢያንስ ዛሬ የራት ልብስ ነው። ስለዚህ እንደዚህ ፏ ሸብረቅ ብዬ እዚች ጋር ደግሞ እንደምታዩት አበባ በትኛለሁ። ምንድን ነው እያላችሁ ሊሆን ይችላል። እንደገና ደግሞ አይናችሁ ውስጥ እንደገባም በትንሹም ደግሞ ቤቴን ለማሳመር ሞክሬያለሁ። ተመልከቱት። ያምራል። ሰርፕራይዝ ለማድረግ አብርሃምን እየሞከርኩ ነው ያለሁት እና ዛሬ እውነት ለመናገር በጣም 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 ከምላችሁ በላይ ደስተኛ ነኝ። ምክንያቱም ለምን እንደሆነ አላውቅም። አንዳንድ ጊዜ የራሳችሁ ሰው ሲኖራችሁ እንደዚህ አይነት ነገር ለማዘጋጀትም ትነሳሳላችሁ እና ዛሬ ይቅርታ አድርጉልኝ፣ በጣም ረጋ ብዬ ነው ላወራችሁ የምችለው። እንደዛ ጊዜ ልሸካኩልባችሁ አልችልም። ምክንያቱም እራት አብርሽን ልጋብዘው ነው። ከዛ ባለፈ ትንሽዬ አበባ ምናምን አድርጌ ያለው ይመጣል፣ እራት እንበላለን። ከእሱ ጋር ጥሩ ጊዜ ማሳለፍ ስለምፈልግ ነው ወደ እናንተ ተመልሼ የመጣሁት እና እንዴት ነው ዛሬ? አላምርም? አምሮብሻል። አብርሃም ሲያየኝ ደስተኛ ሆናል ብላችሁ አታስቡ? አምሮብሻል። ቤቴ ላይ ከገባሁ በኋላ በጣም ብዙ ነገሮች እያሰብኩን ያለሁት ባይዘዌ እንዴት ነው? አንደኛ ነገር ብዙ ጊዜ አብርሃምን ቤቴ መጥራት ትፈልጋለሁ። ብዙ ጊዜ እሱ ከኔ ጋር ጊዜ እንዲያሳልፍ ፈልጋለሁ። የት? እቤት። ከዛ ይመጣል። እኔ እንጃ በጣም ደስተኛ ቢሆን ነው የሚመስለኝ። በጣም ከምላችሁ በላይ ደስተኛ ይሆናል በእርግጠኝነት። እንደምታዩት ዛሬ ቤቴ ላይ ነው የሚገኘው እና የእውነቴን ነው የምላችሁ አብርሃም ናፍቆኛል። ደውዬለታለሁ፣ ይመጣል። ከዛ በኋላ ያው ይሄ ቤት ከገባሁበት በኋላ አንዳንድ ነገሮች እንትን አላሉም። እንዴት ነው ተበልቶ ተጠጥቶ ወደ ቤት ነው የሚኬደው እና ዛሬ ማድር አለባቸው። ዛሬ ምናልባት አንዳንድ ሀሳቦች ሊቀይር ይችላል፣ አይታወቅም። ከዛ ባለፈ ደግሞ እዛሽ ጋም ወይን አዘጋጅቻለሁ ከውዱ ባሌ ጋር። እስቲ እራት በልተን ወይን እየጠጣን የወደ ወዳችን እናወራለን ብዬ አስባለሁ። እሱም በጣም ደስተኛ ሆነ ብዬ አስባለሁ። አንደኛ ዛሬ አጋጣሚ ሆኖ ደግሞ ቀኑ ሙሉ ስራ ነበረ። እሱ ቀኑ ሙሉ ስራ ሰርቻለሁ ደክሞኛል ምናምን እያለኝ ነበር እና እንዴት እንደሆነ አላውቅም። ከመሸ በኋላ ነው ይሄን ነገር ሀሳብ ይመጣልኝ እና በትንሹም ቢሆን ለውዛ ጠጭም ያምራል ብዬ አስባለሁ። እና ደግሞ አብርሃም በትንሽዬ ነገር ደስተኛ የሚሆን ሰው ስለሆነ ቆይ ሄርሜልዬ ለውዝና ጅንጅብል አጠጭ ስራ ላይ ደክመው ሲመጣ እንዳይደክምብሽ ለውዝና ጅንጅብል አጠጭው። እሺማ ለውዝና ጅንጅብል አጠጭ። ይሄ ነገር ለሱ በቂ ነው ብዬ አስባለሁ። እንዴት ነው በቂ ነው ማለት? ይሄ ነገር ለሱ ከዚህ በላይ ይገባው ማለት ሳይሆን ከዚህ በላይ ይገባዋል። ግን ደግሞ አብርሃም ለመደሰት ትንሽ ነገር የሚፈልግ ሰው ስለሆነ ይሄ ነገር ያስደስተዋል ብዬ ስላሰብኩኝ በትንሹም ቢሆን ጎበዝ አብርሃምን ለማስደሰት እየሞከርኩ ነው። እና ደግሞ ጋይስ ይሄ ነገር አያምርም? ያምራል። እንዴት ነው? እንዴት አያችሁት? ያምራል። እኔ በጣም ወድጀዋለሁ ከምላችሁ በላይ በጣም እና አብርሃምም አላየውም። ለዛ አሁን ይህንን ሲያየው ማብራት ጠፋፍቶ ምናምን ሲያየው በጣም ደስተኛ ይሆናል ብዬ ነው የማስበው። ስለዚህ ዛሬ ይመጣል ከውዱ ባሌ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ማለት ነው። ገባችሁ?
የምሬን ነው የምላችሁ። ከዛ ባለፈ ደግሞ አብሬውን መጨፈር እንፈልጋለሁ። ጨፍሪ፣ ኧረ እንደፈለገሽ ሜዳው ለንቺ ነው። ማንም የለም፣ መሽቷል። የወዲ ወዳችን እናወራለን። ካሜራ ማለት ነው አበሌት ነው። የወዲ ወዳችን ማለት በምን አይነት መንገድ እንደማስረዳችሁ ባላቅም እና ኧረ ገብቶናል። ለእኛ ችግር የለውም። ደስ ይለዋልም ብዬ አስባለሁ። ከዛ ባለፈ ቤቴና ምናምን ነገር ነው ያልኩት። እንደዚህ አሳምሬ እንደማልጠብቀው አይጠብቀውም። እንደዚህ አሳምሬ እንደምጠብቀው አያስበውም። ግን ደግሞ ሲመጣ በጣም ደስ ይለዋል ብዬ አስባለሁ። የኔ መጣልሽ ጋይስ እንግዲህ አብርሽ መጥቷል። እሺ ተቀበዩ። እናንተ እዚህ ጠብቁኝና እሺ እኔ ደርሼ ልምጣ ወይስ? ግን በሩ ክፍት ነው። ባይዘው ግባ ባዩ። እሺ ዝናይ ስለዚህ አቤት ክብር ብቀበረው ደስ ላይ ነበር፣ ግን ክፍት ነው። ግባ። እሺ መሽቷል። ምን ማድረግ አልችልም። መጥቷል አብርሃም። የኔ ውድ እንኳን ደስ አለሽ። እሺ ናግባ። አዎ አንተ የምትፈልገው አይደለ እንዴ? አቤት አባባው ናግባሽ። ና አዎ ና ውሰጂ ዳን ሲሳማጣት። እሺ የኔ ውድ በጣም ያምራል። ማርያም ፈልግ። ወይኔ ጉዴ! አሁን ወለኔ ነው። ኢየሱስ ቴንክ ዩ። እንዴት አሰብከው? ያው እንግዲህ የራት ፕሮግራም ላይ ግዴታ የሆነ ነገር እንደምታዘጋጀ ቃለሁ። እኔ ደግሞ እንደዚህ ቆፍ ብሎ መጠቅ እንዴ! በጣም ነው የሚያምረው። እግዚአብሔር ታቦት ነው የምታምሩት። ጥያቄ የሆነብኝ ነገር ቆይ ላስቀምጠው አንዴ። እሺ በጣም ነው የሚያምረው። ያምራ ወደቹ። አዎ በጣም ግን እኔም ቀይ አበባ ምናምን አዘጋጅቼ ነበርና እንደዚህ ነገር ታስባለህ ብዬ አላሰብኩም። እሺ ሳባጋ ተፈሯል። አይ ደስ ይላል። ወደድከው? እሺ በጣም ያምራል። እውነት ነቁጠልሽ አምሮ ባህል ደግሞ እንዴት ነው እባክህ? ምን ተገኘ? እሺ ይሄን እኮ አላየኸውም እንዴ? ያምራል። አዲስ ነገር ቤቴ ሳስገባ ለምንድን ነው የማይገርም? ለምንድን ነው የማይደንቅ? እና እኔ ቤት ስገባ አንቺን የምታይ እኮ ማሽኮረመምከኝ ነው። በዚህ ማታ እኔ ማሽኮረመም ተገቢ ነው። እሰይ ይኸው ከንፈሮ ሳመራች በጌታ ሳማት በጌታ እራት ግብዣ ስላለኝ ብድግ ብዬ ወደ አንቺ መጣሁ ማለት ነው። አይ አሪፍ ነው። እንደዛ እኮ ነው። አሪፍ ነው። ዋው ቤተሻ አምረሽ የጠበቅሽኝ። አዎ እና ደግሞ ስለመሸ በጣም እንዴት ነው ሰዓቱ በጣም ስለመሸ ደስ ብሎኛል። ባይዘው